መረራ ጉዲናን ሳስታውስ። ጸሐፊ አፈንዲ ሙተቂ። የሀገራችን ምርጫ ሲወሳ በቶሎ የሚታወሱኝ ፕሮፌሰር መረራ ጉዲና ናቸው። በዚህ ጽሑፍ ስለ ፕሮፌሰር መረራ ያሉኝን ትዝታዎች በድጋሚ እከልሳቸዋለሁ ይላል ጸሐፊው። በ1988 የሁለተኛ ደረጃ መልቀቂያ ፈተና እየወሰድኩ ነው። ዕለቱ ከሚያዝያ ወር መዓልት አንዱ መሆኑ ይታወሰኛል። በዚያች ዕለት የጀርመን ድምፅ ሬዲዮ ከቀደሙት የኦሮሞ የፖለቲካ ፓርቲዎች የተለየ ዓላማን ያነገበ ድርጅት መቋቋሙን ዘገበ። የድርጅቱ መስራች የሆኑት ግለሰብ የተናገሩትንም ቀንጨብ አድርጎ አስደመጠን። በጉዳዩ ዙሪያ ሐሳባቸውን የሰጡ ግለሰቦች አዲሱን ድርጅት የመሰረቱት ግለሰብ ለኦሮሞ ሕዝብም ሆነ ለመላው የኢትዮጵያ ሕዝቦች አዲስ ራዕይ ያላቸው ናቸው ማለታቸውንም ሰማን። በዚያች ዕለት ድምፃቸውን የሰማናቸው ግለሰብ የያኔው ረዳት ፕሮፌሰር መረራ ጉዲና፣ የአሁኑ ዶክተር መረራ ጉዲና ነበሩ። እርሳቸው የመሰረቱት ድርጅት ደግሞ የኦሮሞ ብሔራዊ ኮንግረስ ይባል ነበር። ከ1998 ወዲህ ኦህኮ ተብሎ ነበር። ከጥቂት ዓመታት በፊት ደግሞ የቀድሞ ኦፌዴንና ኦህኮ አንድ ላይ ተዋህደው ኦፌኮ የሚባል ድርጅት ፈጥረዋል። በዕለቱ በተላለፈው የሬዲዮ ዘገባ ዶክተር መረራ አጽንኦት ሰጥተው የተናገሩት ነገር መገንጠል ከኦሮሞ ሕዝብ ጥያቄ ጋር አይሄድም። የኦሮሞ ሕዝብ በስፋቱና በብዛቱ ልክ በኢትዮጵያ ፖለቲካና ማህበረ ኢኮኖሚ ውስጥ ሁነኛ ስፍራ እንዲኖረው መታገል ነው የሚሻለው የሚል ነበር። ይህ የዶክተር መረራ የፖለቲካ አስተርእዮ በርካታ ደጋፊ ያፈራላቸውን ያህል ብዙ ተቃዋሚዎችም አስነስቶባቸዋል። የኢትዮ ኤርትራ ጦርነት በ1990 እስኪቀሰቀስ ድረስ ለፖለቲካ የቀረቡ የሀገራችን ዜጎች የሚራኮቱበትና የሚቆራቆዙበት ዋነኛ አጀንዳ እሱ ሆነ። በወቅቱ ከፍተኛ አንባቢ የነበራቸው የግል ጋዜጦችና መጽሔቶች ለዶክተር መረራ ከፍተኛ ሽፋን ይሰጧቸው ነበር። በዚያ ወቅት ዶክተር መረራ ከፍተኛ ተቃውሞ የገጠማቸው ከኦሮሞ ልሂቃንና መገንጠልን ከሚደግፉ የኦሮሞ የፖለቲካ ድርጅቶች እንደነበር ይታወቃል። በዘመኑ የኦሮሞን የፖለቲካ መድረክ ተቆጣጥሮት የነበረው የራስን ዕድል በራስ መወሰን እስከ መገንጠል የሚለው አማራጭ ነበር። ስለሆነም ከዚህ የተለየ አማራጭ ይዞ ወደ ኦሮሞ ፖለቲካ በሚቀላቀል ግለሰብም ሆነ ድርጅት ላይ ተቃውሞ ይቀርብበት ነበር። በሂደት ግን በዶክተር መረራ የተቋቋመው ፓርቲ የኦሮሞን ሕዝብ ጥቅም ለማስከበር ከመታገል ውጪ ሌላ አጀንዳ እንደሌለው በርካቶች ተረድተዋል። ዶክተር መረራ የለኮሱት ርዕዮት ለኦሮሞ ሕዝብ መቅረብ ካለባቸው አማራጮች ቀዳሚው እንደሆነም ተገንዝበዋል። አብዛኛው የኢትዮጵያ ሕዝብ ዶክተር መረራ ጉዲናን በመልክ ያወቃቸው የ1992 ሀገር አቀፍ ምርጫን በማስመልከት የተዘጋጀው የፓርቲዎች ክርክር ተቀድቶ በቴሌቪዥን ሲተላለፍ ነው። ክርክሩ በሁለት ወቅቶች በታህሳስና ሚያዝያ 1992 ነበር የተካሄደው። ዶክተር መረራ አይረሴ የሆነ የተመዘገቡላቸውን የሚበላውን ያጣ ሕዝብ መሪዎቹን ይበላልና የኢህአዴግን ልብ እንኳን ሰው እግዚአብሔርም አያውቀውም የተሰኙ ታዋቂ አባባሎችን የተናገሩት በእነዚያ የክርክር መድረኮች ላይ ነበር። በእኔ እይታ ይላል ጸሐፊው አፈንዲ ሙተቂ፣ በእኔ እይታ ዶክተር መረራ እጅግ ውጤታማና ማራኪ ክርክር ያካሄዱትም ያኔ ነው። በተለይ ዶክተር መረራ በሚያዝያ 1992 በተካሄደው ክርክር ያሳዩት ብቃት የተለየ ነው። በውይይቱ ወቅት የገዢውን ፓርቲ ጥፋቶችና ድክመቶች እየነቀሱ በማውጣትም ሆነ የራሳቸውን ፓርቲ የሚያራምደውን ዓላማ በማብራራት ረገድ ከሁሉም ተከራካሪዎች በልጠው ታይተዋል። በንግግራቸው መሃል የሚወረውሯቸው ቀልዶችና ሽሙጦችም ከመሬት ጠብ የማይሉ ነበሩ። በጥቂቱ ብናስታውሳቸው አይከፋም። በሚያዝያ 1992 በተካሄደው ክርክር ገዢውን ፓርቲ ወክለው የተገኙት ወይዘሮ ገነት ዘውዴ ለ40 ደቂቃ ያህል
ኢህአዴግ ያስገኛቸው የልማት ውጤቶች የሚል ይዘት ያለውን ንግግር አቀረቡ። ከእርሳቸው በማስከተልም የመናገሩ ተራ የዶክተር መረራ ጉዲና ሆነ። ታዲያ ዶክተር ንግግራቸውን የጀመሩት እንዲህ ነበር። አፄ ኃይለ ሥላሴ የምንወደውና የሚወደን ህዝባችን እያሉ የኢትዮጵያን እድገት በ40 ዓመት ወደ ኋላ ጎተቱት። ደርግ ደግሞ 17 የትግልና የድል ዓመታት እያለ ኢትዮጵያን ከ3 ድሃ የዓለም አገሮች አንዷ አደረጋት። ኢህአዴግም በተራው አንጸባራቂ የልማት ድሎች እያለ ኢትዮጵያን የዓለም ቁጥር 1 ድሃ ሀገር አደረጋት። በአዳራሹ የነበረው የክርክሩ ታዳሚ ሳቀ። ዶክተር መረራም ፈገግ አሉ። ትንፋሽ ከወሰዱ በኋላ ንግግራቸውን እንዲህ በማለት ቀጠሉ። ምንም ኢህአዴግ የወሰደው እርምጃ ደግ ይመስላል። ምክንያቱም ቀኝ ኋላ ዙር በተባለ ጊዜ በኢኮኖሚያችን ከዓለም አንደኛ እንሆናለን። አዳራሹ በሳቅ ተናወጠ። ክርክሩን በዳኝነት ይመሩ የነበሩት ዶክተር ገብሩ መርሻና በሀገር ሽማግሌነት የተጋበዙት ደራሲ ማሞ ወድነህ ጭምር ይስቁ እንደነበር አስታውሳለሁ። ጸሐፊው አፈንዲ ሙተቂ ቀጠለ። ዶክተር መረራ በዚያ የክርክር መድረክ ላይ አጽንኦት የሰጡት አንዱ ጉዳይ ብሔራዊ እርቅ ነው። በወቅቱ የነበሩት ተቃዋሚ ፓርቲዎች ብሔራዊ እርቅን የሚደግፉ ሲሆን እርቁን የሚገፋው ኢህአዴግ ብቻ ነበር። ይህንኑ በማስመልከት ዶክተር መረራ በክርክሩ ላይ የሚከተለውን ተናግረዋል። አንድ የኦሮሞ ሕዝብ ተረት ጅብ ያጠፋውን ነገር ስለሚያውቅ በጨለማ ይጓዛል የሚል ተረትን ተናገሩ። ኢህአዴግም የብሔራዊ እርቅ ጥሪን የሚገፋው ያጠፋውን ስለሚያውቅ ነው በማለት ሌላ ሳቅ አዳራሹን ደበላለቀው። ዶክተር መረራ ጉዲና የተናገሩት የኦሮምኛ ተረትም በሳምንቱ የወጡ ጋዜጦች አብይ ርዕስ ለመሆን በቃ። በዚያ የኢሲኤ አዳራሽ ተቃዋሚዎች የሰነዘሩትን ሐሳብ እንዲሞግቱ በሚል የኢህአዴግ ትልልቅ ካድሬዎች ለ5 ደቂቃ ያህል እንዲናገሩ ይፈቀድላቸው ነበር። ከነዚያ ካድሬዎች መካከል አንዳንዶቹ ስሜታዊ ይሆኑና የተቃዋሚ መሪዎቹን በኃይለ ቃል እስከ መዝለፍ ይደርሱ ነበር። ታዲያ በዚህ ፈርጅ የተከወነ አንድ ነገር ዘወትር አይረሳኝም። እንዲህም ነው። ኦህዴድን ወክለው በአስረጅነት ከተገኙት ባለስልጣናት አንዱ የነበረው አቶ ዮናታን ዲቢሳ ድርጅታችን ያስገኘው የልማት ውጤት ያለውን መረጃ ስሜታዊ በሆነ መልኩ አቀረበ። በማስከተልም ረዳት ፕሮፌሰር መረራን የመሳሰሉ ሰዎች ግን ኦህዴድን እንደ ተለጣፊ ድርጅት ነው የሚያዩት የሚል ክስ ሰነዘረ። ዶክተር መረራም ለአቶ ዮናታን መልስ ሲሰጡ እንዲህ በማለት ጀመሩ። እኔ የኦሮሞን ልጅ ተለጣፊ ብዬ አላቅም። ምናልባት አቶ ዮናታን ኦነግ የሚላቸውን ነገር ይዘው ይመስለኛል በዚህ የሚከሱኝ። በማስከተልም ዶክተር መረራ ለዮናታን የሚከተለውን ምላሽ ሰጡ። ቢሆንም ግን የኦህዴድ ሰዎች ምስጋና አታብዙ፣ እባካችሁ ከአቶ ሐሰን አሊ ተማሩ። እንደምታውቁት ከሐሰን አሊ በላይ እኔ ነኝ ያለ የኦህዴድ ካድሬና የሥርዓቱ ደጋፊ አልነበረም። አሁን ግን ወደ አሜሪካ ኮብልሎ እንኳንስ ህዝቡ እኔ ራሴ ነፃነት አልነበረኝም እያለ ነው። ስለዚህ ለነገው መንገዳችሁ ስትሉ ምስጋና አታብዙ። ዶክተር መረራ ይህንን ተናግረው ዓመት እንኳን ሳይሞላ ነበር አቶ ዮናታን ዲቢሳ መኮብለሉ የተሰማው። በሚያዝያ 1992 በተዘጋጀው የክርክር መድረክ ላይ በልበ ሙሉነት ሀገር ሲያስተዳድር እንደነበር ለማስረገጥ ያልጣረው ያህል ባለፉት 26 ዓመታት ግን የኦህዴድ ገመና ያለውን ሁሉ ሲዘከዝክ ከርሟል። ዶክተር መረራ በመድረኩ ላይ የሰጡት መልስ አንቅቶት ከሀገር ጠፍቶ ይሆን? ምክንያቱ አልታወቀም። አጋጣሚው ግን የሚረሳ አይደለም በማለት ጸሐፊው አፈንዲ ሙተቂ ያስታውሳል። ጸሐፊው ይቀጥላል። ዶክተር መረራ በምርጫ 97 ወቅት በተካሄዱት ክርክሮችም ከፍተኛ ተሳትፎ ነበራቸው። ዶክተሩ በእነዚያ መድረኮች ላይ ካሳዩት ገቢሮች መካከል ብዙዎች የሚያስታውሱት ከአባዱላ ገመዳ ጋር ያደረጉትን ፍጥጫ ነው። ዶክተር መረራ በመድረኩ ላይ መናገር የጀመሩት አባዱላን እንዲህ
በመተረብ ነበር። አቶ አባዱላ መቼም ጄኔራል የሚል ማዕረግ ነበሮት። ያ ማዕረግ ከብዙ ልፋት በኋላ የተሰጠዎት ስለሆነ መከበር አለበት። ስለዚህ ጄኔራል ብዬ ብጠራዎት እንዳይከፋዎት። ሁሉም ተከራካሪ ሳቀ። በጣም የሳቁት ደግሞ አባዱላ ገመዳ ራሳቸው ናቸው። በዚህ መድረክ ላይ አቶ አባዱላ ገመዳ በዶክተር መረራ የሚመራው ኦብኮ የቀድሞ ስርዓት ናፋቂዎች ተላላኪ ነው የሚል ክስ አቅርበው ነበር። ታዲያ ዶክተር መረራ መልሱ አልከበዳቸውም። ወዲያውኑ ነበር የመልስ ምታቸውን እንዲህ በማለት የወረወሩት። አባዱላ ገመዳ የኦሮሞ ሕዝብ ትግል ከየት ወደ የት የሚል መጽሐፋቸውን ሲጽፉ የኔን መጽሐፍትና በመጽሔቶች ላይ የወጡትን ጽሑፎቼን ከ40 ጊዜ በላይ እንደ ምንጭ ጠቅሰዋል። አሁን ደግሞ ተላላኪ ነህ ይሉኛል። ተላላኪ ከሆንኩ ጽሑፎቼን በምንጭነት ሲጠቀሙ እንዴት እምነት ሊጥሉብኝ ቻሉ? ይህ ሊገባኝ አልቻለም። አሁን ከኢትዮጵያ የፓርቲ ፖለቲካ እየራኩ ነኝ። የሀገር ውስጥ ዜና የማነባው እዚህ ፌስቡክ ላይ ነው እንጂ እንደ ድሮ ኢቲቪ ላይም። ዶክተር መረራም ቢሆን ድምፁ እንደ ድሮ አይሰማም። ይህንን ጽሑፍ ለትውስታ ይጠቅማል ብዬ ነው ያቀረብኩት። ቢሆንም ዶክተር መረራ ለኦሮሞ ሕዝብም ሆነ ለመላው የኢትዮጵያ ሕዝብ መብትና ነጻነት መከበር ሲል ብዙ የታገለና ከ12 ዓመት በላይ በእስር የማቀቀ ነውና በጣም ሊከበር ይገባል። አላህ ሀገራችንና ሕዝባችንን በሰላምና በፍቅር ያኑርልን፣ አሜን በማለት ጽሑፉን ይቋጫል። አፈንዲ ሙተቂ ሚያዝያ 20 2018 በጻፈው ጽሑፉ ላይ አፈንዲ ሙተቂ ሚያዝያ 20 2018 በማኅበራዊ ገጹ ባጋራው ጽሑፉ ላይ። እናመሰግናለን። ሰላም።